የፋኖ ታንክ አገዛዙን እያስጨነቀ ነው። የብልጽግናው አገዛዝ ከሰሞኑ የሚይዘው የሚጨብጠውን አጥቷል። ጄኔራሎችም ጠምዶ የተባለው ኃይል እንዳስጨነቃቸው እየተናገሩ ነው። ምርኮኛው ብርሃኑ ጁላ ይህ ስብስብ ባንዳና ካዲ ነው በማለት የተለመደውን ዘለፋቸውን ቀጥለዋል። ቀዳሚው መረጃችን ነው። በተለያዩ ስፍራዎች ሰራዊቱ እየኮበለለና እየፈረሰ እየተቀላቀለ ነው ሲል ፋኖ ገለጸ። የአገዛዙ ሰራዊት ደግሞ ጠላት በወደ ውጊያ ያጣውን ድል በወሬ ለማግኘት እየጣረ ነው የሚል ሀተት አሰራጭተዋል። ሌላኛው መረጃችን ነው። ድሮን ጥቃት የሚንበረከክ ሰራዊት የለም ሲል ጄኔራሉ ገልጿል። በቅርቡ የብልጽግናው መንግስት የድሮን ጥቃት በፈጸመበት አካባቢ ተገኝተው ያለን አማራጭ ማሸነፍ ነው፣ እናሸንፋለን ሲሉ ተደምጠዋል። ወደ እናንተ ይደርሳል። ፊልድ ማርሻል ብርሃኑ ጁላ 1960ዎቹ ትውልድ ባንዳ ነው እያሉ በቅርቡ መናገራቸው ይታወሳል። ፕሮፌሰር መራራ ጉዲና አብዛኛው የ60ዎቹ ትውልድ ያለው አዚያው 4 ኪሎ አይደለም ወይ ሲሉ ገልጸዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎቻችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። አገዛዙ ፋኖ በራያ በኩል ታንክ አስገብቷል በሚል ከባድ ጭንቀት ውስጥ መግባቱ ተሰምቷል። የብልጽግናው አገዛዝ ከሰሞኑ የሚይዘው የሚጨብጠውን አጥቷል። ጄኔራሎቹም ጠምዶ የተባለው ኃይል እንዳስጨነቃቸው እየተናገሩ ይገኛሉ። ምርኮኛው ብርሃኑ ጁላም ይህን ስብስብ ባንዳና ካዲ ነው በማለት የተለመደ ዘለፋቸውን ከቀናት በፊት መናገራቸው ይታወሳል። በሌላ በኩል ፋኖ በራያ በኩል ታንክ አስገብቷል በሚል ከባድ ጭንቀት ውስጥ መግባታቸው ተሰምቷል። ከዚህ በፊትም በክላሽ ብቻ ፋኖ ከባድ ጉዳት አድርሶብናል፣ ሰራዊታችንም የመዋጋት ሞራሉና አቅሙ ተዳክሟል፣ ይባስ ብሎ ጠምዶ ሲል በጠሩት አማካኝነት በራያ በኩል ለፋኖ ታንክ ሰጥተዋል ሲሉ የወልዲያና አካባቢውን ኮማንድ ፖስት የሚመሩት ዋና አዛዡ ሌተናል ጄኔራል አሰፋቸው መናገሩን የመረጃ ምንጮች ገልጸዋል። የዙ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታም ከሰሞኑ የግምገማ መድረክ ማካሄዳቸውን ወታደራዊ ምንጮች ገልጸዋል። በተካሄደው በዚህ የግምገማ መድረክ ላይ ጄኔራል አሰፋ ቸኮል ክፉኛ ተበሳጭተው የበታች አመራሮቻቸውን መዝለፋቸውን ጭምር ምንጮቻችን ገልጸዋል። ከዚህ በፊትም ሌተናል ጄኔራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮንና ሌሎች መካናይዝድ መሳሪያዎችን ታጥቀን እንዴት ከዲሽቃና ብሬን የዘለለ ቡድን መሳሪያ ያለዘ ኃይል በዚህ ልክ ሊያፍረከርከን ይችላል በሚል ለመስመራዊ የጦር መኮንንና ለክፍለ ጦር ዘመቻ መሪዎች ቁጣ ዘል ጥያቄ ማንሳታቸው የሚታወስ ነው። ዛሬ ደግሞ ፋኖ ታንክ እስከሚታጠቅ የተነበራችሁ በማለት ዛቻ አሰምተዋል። ይህ በእንዲህ እንዳለ በተለያዩ ስፍራዎች ሰራዊቱ እየኮበለለና እየፈረሰ እየተቀላቀለ ነው ሲል ፋኖ ገልጿል። የመከላከያ ሰራዊቱ ደግሞ ጠላት በአውደ ውጊያ ያጣውን ድል በወሬ ለማግኘት እየጣለ ነው የሚል ሀተታን አሰራጭተዋል። መከላከያ ሰራዊቱ በአማራ ክልል በየቀበሌው የሚኒሻ ሚና ተክቶ ከወንድሞች ጋር ዋጋም እንዲታኮስም ተደርጓል። የድሃ ኢትዮጵያን ስብስብ የሆነው መከላከያ ሰራዊቱ ከገዛ ህዝቡ ጋር ከጠጣ ህዝቡ ጋር መገዳደል በጣም ያሳፍራል። ይህ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም አካሄዱን መምረጥ አለበት፣ አን ብሎ መነሳት አለበት ሲሉ ወደ ፋኖ የገቡ የሰራዊቱ አባላቱ ተናግረዋል። የወታደር ሲገደል መርዶ የማይነገር ሲቆስል በሚያቀርበው ጥያቄ ሳቢያ የሚታሰር ስለመሆኑ ባለፉት ወራት የነበሩ ክስተቶች የቅርብ ማሳያዎች ናቸው። ይህ ኢትዮጵያን መታደግ ነው ይሉት የነበረ ኃይል አሁን በዓለም አቀፍ ደረጃ የጦር ወንጀለኛ እየተባለ የሚፈረጅ ይሆን ዘንድ ብልጽግና ሰርቷል። በየጊዜውም በታጣቂዎች የሚማረክ የሚከዳ ትርጉም የሌለው መስዋዕትነትን የሚከፍል ሆኗል። የፋኖ ኃይሎች ባለፉት ቀናት በበርካታ የክልሉ አካባቢዎች የዚህ ሰራዊት አባላትን የአድማ ብተናና የሚሊሻ አባላትን ጭምር ከስምሪታቸው እየኮበለሉ እየተቀላቀሏቸው ስለመሆኑ ይገልጻሉ። በወሎ ጎጃምና ደቡብ ጎንደር አንዳንድ ስፍራዎች ወታደሮቹ ከነጦር መሳሪያቸው በተናጠልና በጋራ ታጣቂዎችን መቀላቀላቸውን አንስተዋል። ኮሎኔሉ አጃቢን ጨምሮ ከነዚህ ውስጥ እንደሚገኙበት በመጥቀስ እንደ ደባርቅ ቀጠና ባሉ አካባቢዎች ደግሞ የሚኒሻ አባላት በተመሳሳይ ከስምሪት ቀጠና ወጥተው በቡድን ታጣቂዎችን መቀላቀላቸው ተሰምቷል። የመከላከያ ሰራዊቱ ያወጣው ሀተታ ደግሞ ጦር ከፈታው ወሬ ፈታው በሚል ጠላት በውጊያ የተነጠቀውን ድል በወሬ ለማስመለስ ቢጥርም ወታደሩ ለሐሰት ትርክት አይጠለፍም የሚል ሆኗል። የመከላከያ ሰራዊቱ በየካምፑ ምርጫ እንዲያደርግ በሚል ባለፉት ቀናት የጥቃቶች መጠንከር እንደነበር የሚታወስ ሲሆን አሁን ደግሞ በአንዳንድ አካባቢዎች የሰራዊቱ ስምሪቶች መኖራቸው ታውቋል። የደቡብ ወሎ ዞን አምባሰል ተራራ ስፍራዎች ደግሞ በቀዳሚነት ይጠቀሳሉ። የፋኖ ኃይሎች በዚህ አካባቢ ከኩታበር ሲንቀሳቀስ በነበረ የአገዛዙ ኃይል ላይ ድንገተኛ ጥቃት በመክፈት ጉዳት እንዳደረሱ ገልጸዋል። ሰቆጣ ቀጠና ሐሙሲት አካባቢ፣ በሰሜን ሸዋ አረርቲ ከተማ፣ በጎጃም ቀጠና ዋይራና ሌሎችም ስፍራዎች ላይ ደግሞ በክልሉ የጸጥታ ኃይሎች ላይ ጥቃቶች መድረሳቸውን የተነገረው። መረጃዎቻችን ሲቀጥሉ በድሮን ጥቃት የሚንበረከክ የትግራይ ሰራዊት የለም ሲሉ የቲዲኤፍ አመራሮች ጄኔራል ምግብ ኃይለ ገለጹ። በቅርቡ የብልጽግናው መንግስት የድሮን ጥቃት
ጥቃት በፈጸመበት አካባቢ ሽራሮ ተገንተው ያለን አማራጭ ማሸነፍ ነው ሲሉ ተደምጠዋል። ከቀናት በፊት የአብይ አህመድ አገዛዝ ሽራሮ አቅራቢያ አርሚ 13 ተብሎ በሚጠራው የትግራይ ሰራዊት አባላት ላይ የድሮን ድብደባ አድርሶ ሰብአዊና ቁሳዊ ጉዳት ማስከተሉ የሚታወስ ነው። እዚህ አርሚ አዛዥ ትናንት ያደረጉት ንግግርም በ17 ዓመቱ የትጥቅ ትግል ወቅት የነበረው በኃይል እናስተዳድራቸዋለን፣ አታስተዳድሩንም የሚል ነበር። የአሁኖቹ ግን እናጠፋቸዋለን፣ አንጠፋም ሆኗል ብለዋል። ከአካባቢው ማህበረሰብ ጋር በተደረገው ውይይት ላይ የተገኙት የቲዲኤፍ ከፍተኛ አመራሮች ጄኔራል ምግበ ደግሞ የትግራይ ህዝብ ጠላት የሆነው የብልጽግና ስርዓት በሰራዊታችን ላይ የድሮን ጥቃት ፈጽሟል። በዚህ የሚንበረከክ ሰራዊቱም ሆነ መንግስትና ህዝብ ግን አይኖርም ብለዋል። እኛ እንደ ህዝብ ለህልውናችን ራሳችን በራሳችን መብታችን ለማስከበር የወደፊት እድላችንም እውን ለማድረግ ነው የምንታገለው። ይህንን እናጠናክራለን እንጂ አንሸበርም ሲሉ ተደምጠዋል። ከውጭ ደግሞ የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ የሱዳን ጦር ኃይሎች ጁን 9 ቀን እጅግ ወሳኝ በሆነው የአርማዳታ ድልድይ ላይ ፈጽመውታል የተባለውን የድሮን ጥቃት አጥብቆ አውግዟል። ቢሮው ይፋ ባደረገው መግለጫ እንዳስታወቀው ይህ ድልድይ ለሰብአዊ እርዳታ አቅራቢዎች ትልቅ የህይወት መስመር ነው። እንደ የሱዳን የሰብአዊ ፈንድ ያሉ አጋር አካላት የድንገተኛ ጊዜ ምግብና የህክምና ቁሳቁሶችን ወደ ዛላንዚ ከተማ እንዲሁም ወደ ሌሎች የምዕራብና መካከለኛ ዳርፉር አካባቢዎች ለማጓጓዝ በዚህ ድልድይ ላይ በእጅጉ ጥገኛ ናቸው። በአሁኑ ወቅት የሰብአዊ እርዳታ አቅርቦት ፍላጎቱ ምን ያህል ከፍተኛ እንደሆነ ለማሳየት 2026 ብቻ 31.3 ሚሊዮን ቶን የሚገመት የሰብአዊ እርዳታ በአደሬ በኩል መተላለፉን መግለጫው ጠቁሟል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላም ተመኘን። ጤና ይስጥልን።